ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። ዛሬ በዚህ ቪዲዮ የተገናኘ ነው ለትንሳኤ በዓል እንኳን ያደረሳችሁ መልእክት ለማስተላለፍና እንዲሁም ደግሞ በትናንትናው ዕለት ለትንሳኤ በዓልን በማስመልከት የወጣውን ሎተሪ በማስመልከት ሎተሪውን የቆረጣችሁ ካላችሁ መረጃውን ያልሰማችሁ ካላችሁ የወጣውን የዕጣ ቁጥር ልነግራችሁ ነው የመጣሁት። ቁጥራችሁን አዘጋጁና ቪዲዮውን መመልከት ትችላላችሁ። ቪዲዮውን ሰብስክራይብ ላይክ በማድረግ ቤተሰብ መሆን ትችላላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንኳን ለትንሳኤ በዓል በሰላም አደረሳችሁ። የትንሳኤ በዓልን ምክንያት በማድረግ ሎተሪ የቆረጣችሁ ካላችሁ በትናንትናው ዕለት ቅዳሜ ዕለት ማለት ነው ሎተሪው ወጧል ተብሏል። ይህንን መረጃ ነው የሚነግራችሁ። ቁጥራችሁን አዘጋጁ። የቆረጣችሁትን ቁጥር አዘጋጁና ከዚህ ቪዲዮ ጋር አመሳስላችሁ ቁጥራችሁን እጣችሁን መለየት ትችላላችሁ። ዝግጁ ናችሁ? አውጡ። ቁጥራችሁን አውጡና ከዚህ ቪዲዮ ጋር ካለው ቁጥር ጋር አመሳስላችሁ እጣው ለእናንተ መድረሱንና አለመድረሱን ማወቅ ትችላላችሁ። ቀጥታ ወደ መረጃው አልፋለሁኝ። የአሸናፊዎች እጣ ቁጥር እንግዲህ የትንሳኤ ሎተሪ በ2018 ማለት ነው ይፋ ተደርጓል። የትንሳኤ ሎተሪ በ2018 መጀመሪያ ላይ የመጨረሻ ቁጥር አለ። ከዛ ቀጥሎ ሙሉ ወይም መጨረሻ ቁጥር የሚል አለ። ሙሉ ወይም መጨረሻ ቁጥራችሁ የተመሳሰለላችሁ ካላችሁ እድለኛ ናችሁ፣ የሎተሪው አሸናፊ ናችሁ ማለት ነው። እዛ ቀጥሎ የዕጣ ብር አለ። በዚህ በግራ በኩል ከ1 እስከ 4 ከተዘረዘሩት ውስጥ ላይ ነው ያለሁት አሁን። ዜሮ የሚለውን ታልፉትና አንድ ቁጥር ላይ የሚገኘውን ቁጥር ተመልከቱ። ሙሉ ወይም መጨረሻ ቁጥር የሚለውን ማለት ነው። በእንግሊዝኛው ፉል ኦር ኤንዲንግ ይላል። ሙሉ ወይም መጨረሻ ቁጥር የሚለውን እሱን አንድ ቁጥር ላይ ግቡ። አንድ ቁጥር ላይ ምን ይላል? አንድ ቁጥር ላይ 11 31 07 87 12 1 እደግምላችኋለሁ። አብራችሁ ተመልከቱት። እዚያው ላይ 11 301 07 87 12 1 የዚህ ቁጥር እጣ ያወጣላችሁ ሰዎች 50 ሚሊዮን ብር ታገኛላችሁ ማለት ነው። አንደኛ ቁጥር 50 ሚሊዮን። ታዲያ ይህንን ሳነብላችሁ 11 ለብቻዋ ነው የምትነበብ። ሙሉን ሳነብላችሁ ቁጥሩን ለማስታወስ ያክል ነው እንጂ 11 ቁጥር መጨረሻ ላይ ካለቻችሁ 200 ብር፣ 301 የምትላለች 300 ካለቻችሁ ደግሞ 1000 ብር፣ 0787 12 1 የምትል ደግሞ ካለቻችሁ ደግሞ ስንት ነው የሚሆነው? 5000 ብር አላችሁ ማለት ነው። 5000 ብር አላችሁ። ሁለተኛ ላይ 69 032 የምትላለች ይሄ ካላችሁ ደግሞ 10000 ብር አላችሁ ማለት ነው። 69 032 ይቺ ቁጥር ካለቻችሁ ሁለተኛው ላይ ነው ያለሁት። 10000 ብር አለቻችሁ ማለት ነው። 0730 43 2 የምትል ቁጥር ካለቻችሁ ደግሞ 3500 ብር አለቻችሁ ማለት ነው። 3500 ይሄ ማስተዛዘኛዎች ናቸው ማለት ነው። እነዚህ ሶስተኛ ላይ እንሄዳለን። ሶስተኛ ላይ ደግሞ 03 41 59 3 03 41 59 3 እቺ ስንት ናት? 1500 ብር አለቻችሁ ማለት ነው። 1500 ሶሪ 1500 ሳይሆን 15000 ለማለት ነው። 15000 አለቻችሁ ማለት ነው። አራተኛ ላይ 4 ቁጥር ብቻዋን ካለች 100 ብር ታገኛላችሁ። ቀጥሎ 05 59 64 መጨረሻው 4 ምትል ቁጥር ካለቻችሁ ደግሞ አራተኛ ላይ ስንት 800 ሺህ ብር ታገኛላችሁ ማለት ነው። አራተኛ ላይ ያለችው ጡጣ 800 ሺህ ታስገኛለች። ቀጥሎ መጨረሻ ቁጥር ያለው ሙሉ ቁጥር ወይም መጨረሻ ቁጥር ምትላለች በአምስተኛ ላይ እንገኛለን። አሁን በቀኝ በኩል
አንደኛ እጣ 50 ሚሊዮን ብር ነው የምታገኙት። አንደኛ እጣ 50 ሚሊዮን ብር፣ ሁለተኛ እጣ 25 ሚሊዮን ብር፣ ሶስተኛ እጣ 10 ሚሊዮን ብር፣ አራተኛ እጣ 9 ሚሊዮን ብር፣ አምስተኛ እጣ ደግሞ 8 ሚሊዮን ብር ነው የምታገኙት። እጣው ግንቦት 20 ቀን ነው የወጣው። የተጣለው ደግሞ በትናንትናው ዕለት ነው ማለት ነው። ስለዚህ የአንደኛ እጣ ቁጥር ልንገራችሁ። መጀመሪያ ማስተዛዘኛዎችን የነገርኳችሁ። የአንደኛ እጣ ቁጥር ከዚህ ከላይ በኩል ጥቁሩ ላይ ነው ያለላችሁ። ጥቁሩ ቦክስ ላይ ነው ያለው። ጥቁሩ ቦክስ ላይ ነው ያለው። የአንደኛ እጣ ቁጥር 10 17 45 9 ከሆነ እዚያው ላይ ተቀምጦላችኋል። 10 ሚሊዮን ብር የሚላለ። የሁለተኛ እጣ 7 ሚሊዮን ብር አለ። 07 09 265 የሚል አለ። እዚህ ላይ ተቀምጦላችኋል። ይህ ሌላኛው ቅድም ያነበብሁላችሁ ከይቅርታ ጋር ሚሊዮን ሎተሪ ገበያ ላይ ነው። ሚሊዮን ሎተሪ ገበያ ላይ ነው የሚለው። አንደኛ እጣ 50 ሚሊዮን ብር፣ ሁለተኛ እጣ 25 ሚሊዮን ብር፣ ሶስተኛ እጣ 10 ሚሊዮን ብር፣ አራተኛ እጣ 9 ሚሊዮን ብር፣ አምስተኛ እጣ ደግሞ 8 ሚሊዮን ብር ያልኋችሁ እጣው ግንቦት 21 ቀን ነው የሚወጣው። አሁን ሚያዝያ አይደል ያለ ነው። ግንቦት 20 ቀን የሚወጣ እጣ ደግሞ ሌላ እጣ አለ። የሱ እጣ ነው ይሄ መሀል ላይ የምታዩት ማለት ነው። መሀል ላይ ጥቁሩ የሱ እጣ ነው። ማስታወቂያ እየሰሩበት ነው ማለት ነው። አሁን የትንሳኤ አሸናፊ ሎተሪ ግን 10 ሚሊዮን ብር ነው የምታገኙት ማለት ነው። 10 17 45 9 የሚል እጣ ካላችሁ 10 ሚሊዮን ብር አላችሁ። ሁለተኛ እጣ 07 09 26 5 ጥቁር ቦክስ ላይ ነው ያለላችሁ። ከላይ በኩል መጀመሪያ ላይ ነው ያለላችሁ። ሁለተኛ እጣ 07 09 26 5 7 ሚሊዮን ብር። ቅድም የነገርኳችሁ ማስተዛዘኛ ነው። በዚህ አንድ ቁጥር ላይ እና 5 ቁጥር ላይ ያሉት ማለት ነው። ሶስተኛ እጣ 07 30 43 2 ስንት ነው? 3 ሚሊዮን ብር። 3 ሚሊዮን 500 ሺህ ብር ማለት ነው። 3 ሚሊዮን 500 ሺህ ብር ታገኛላችሁ ሶስተኛ እጣ ላይ 07 30 43 2 ጥቁር ቦክስ ላይ ነው ያለሁት። ጥቁር ቦክስ ላይ ከላይ በኩል በአግድም ያለውን ተመልከቱ። እሱ ላይ ነው ያለሁት። የአራተኛ እጣ ቁጥር 03 41 59 3 1.5 ሚሊዮን ብር አለላችሁ። አራተኛ እጣ ማለት ነው። ቁጥሩ ተቀምጦላችኋል። 03 41 59 93 59 3 ልላችሁ ነው። በዚህ በግራ በኩል 1 እስከ 4 የተዘረዘሩት ማስተዛዘኛዎች ናቸው። ከዛ አምስተኛ ላይ አለ። አምስተኛ ላይ ደግሞ ማስተዛዘኛዎቹ 01 45 የሚል ካላችሁ 1500 ብር አላችሁ። 42 67 5 ከሆነ 20 ሺህ ብር አላችሁ። 07 09 26 5 የምትልካለች ደግሞ 7 ሺህ ብር አላችሁ። ሰባተኛ 00 97 3 ሺህ ብር አለው። ዘጠነኛ ቁጥር ላይ 10 17 45 9 የሚል ካለ 10 ሺህ ብር አላችሁ። 1 እስከ 9 ያሉት ማስተዛዘኛዎች ናቸው። እስከ 4 1 እስከ 4 ያለው ግን ከላይ ያለው ማለት በጣ ቁጥር ማለት ነው። እነዚህ 1 2 3 4 5 6 7 8 9 ተብሎ የተዘረዘሩት ማስተዛዘኛ ናቸው። የማስተዛዘኛ ቁጥሮች ናቸው። አንድ ብለው የተጠሩት ማለት ነው። አንድ ብላችሁ እንዴት አንደኛ እጣ እንዴት እንደዚህ ብሩ ያንሳል 500 ሺህ የሚላል። አሁን እዚህ ላይ 07 87 12 1 ምትለዋል እንዴት እንደዚህ ሊሆን ይችላል እንዳትሉ፣ ቁጥሩ ያለ በአግድም ቦታ ጥቁሩ ላይ ነው ያለው። ጥቁሩ ቦክስ ላይ ከላይ ተመልከቱ። ከላይ ነው ያለ። ታችኞቹ ነጩ ላይ ያሉት ማስተዛዘኞች ናቸው። አንዳንድ የግራ ሊያጋቡ ይችላሉ የእጣ ቁጥር አወጣጥ ማለት ነው። ታችኞቹ 1 እስከ 9 የተዘረዘሩት ማስተዛዘኞች ናቸው፣ ነጩ ላይ ያሉት ማለት ነው። ዋና እጣው ከፍተኛ ገንዘብ ያለበት ግን እስከ 4 የተዘረዘሩት ጥቁሩ ቦክስ ላይ ብር እያለ የተጻፈበት አለ በአማርኛም በእንግሊዝኛም። የአንደኛ እጣ፣ የሁለተኛ እጣ፣ የሶስተኛ እጣ፣ የአራተኛ እጣና እዛ የአምስተኛ የለም እስከ 4 ማለት ነው። አያችሁ እንደዛ ነው። ስለዚህ በጥቁር ከተሰመረው የአሸናፊዎች እጣ ቁጥር የትንሳኤ ሎተሪ 2018 ከሚለው አጠገብ ያለው ጥቁር ቦክስ ላይ 1 እስከ 4 የተቀመጡ ቁጥሮችን በደንብ ተመልከቷቸው። ታችኞቹ
ከ1 እስከ 9 የተቀመጡት በግራ በኩልና በቀኝ በኩል የተቀመጡት ከ1 እስከ 4 በግራ በኩል በቀኝ በኩል ከ5 እስከ 9 የተቀመጡት ደግሞ እነዚህ ሁለቱ ማስተዛዘኛዎች ናቸው። ከመሀል ላይ ያለው ደግሞ በግንቦት 20 ቀን የሚወጣ አዲስ ሎተሪ ነው። እስከ 5ኛ እጣ ድረስ አለው። አንደኛ እጣ እስከ 50 ሚሊዮን ብር የሚያሸልም ነው። እሱንም መመልከት ትችላላችሁ። መልካም የትንሳኤ በዓል ይሁንላችሁ።